ታላቅ የምስራች ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በኃይል የማፈስ ዘመቻው በህወሓት በኩል በከፍተኛ ሁኔታ ተጠናክሮ መቀጠሉ ተሰማ። ዕዳጋ ሐሙስ ከፍተኛ ቶክስ እየተሰማ ይገኛል። ወጣቶቹም እርምጃ መውሰድ ጀምረዋል። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በኃይል የማፈስ ዘመቻው በከፍተኛ ሁኔታ ተጠናክሮ መቀጠሉ ተሰምቷል። ይህንን ተከትሎም በበርካታ ቦታዎች በህዝቡና በህወሓት ታጣቂዎች መካከል ከባድ ውጥረትና ግጭቶች እየተከሰቱ መሆኑም ተሰምቷል። በአጋመ ዕዳጋ ሐሙስ ከተማ የታጠቁ ኃይሎች ወጣቶችን በኃይል አስገድደው ለመውሰድ ባደረጉት ሙከራ ከፍተኛ ውጥረት መንገሱንና ወጣቶች አንገባም በማለት እምቢተኝነት ማሳየታቸው ታውቋል። በዚህ ሳቢያ በዕዳጋ ሐሙስ የህወሓት ታጣቂዎች ጥይት እየተኮሱ እንደሚገኙና የአካባቢው ነዋሪዎች ድምጽ ሁኑን እያሉ መሆኑም ተሰምቷል። ይህንን ዜና እየተጠናከረ ባለበት በዚህ ሰዓትም ከተማው ከፍተኛ ውጥረት እያስተናገደ መሆኑም ተሰምቷል። በሌላ በኩል በሴሮ በተባለ አካባቢ በቅዱስ ጸበል ቦታዎች ሳይቀር አሰሳ በማድረግ 2 የአይሱዙ መኪና ሙሉ ወጣቶችን አፍሶ ወደ ወታደራዊ ማዕከል መውሰዳቸውም ተረጋግጧል። የተጨነቁ የወጣቶቹ ቤተሰብ ከጀርባቸው ቢከተሉም በህወሓት ታጣቂዎች ተደብድበው እንዲመለሱ ተደርገዋል። ይህ በጽንፈኛው ህወሓት እየተደረገ ያለው ወጣቶችን የማፈስ ዘመቻ ከ2000 በላይ የሚሆን በሻዕቢያ የተሰጣቸው የታጣቂ ኮታ ለመሙላት የታለመ ነው ተብሏል። ይህ በእንዲህ እንዳለ ማይቀነጣል ወረዳ ውስጥ አፈሳው በርትቶ በመቀጠሉ ምክንያት ወጣቶች ራሳቸውን ለማዳን ከአካባቢው እየሸሹ በመሆናቸው ማህበራዊ ህይወት መስተጓጎሉም ታውቋል። ትናንትና በአካባቢው በነበረ የቀብር ስነ ስርዓት ላይ አስከሬን የሚሸከም ወጣት በመታጣቱ ካህናትና የሀገር ሽማግሌዎች በከፍተኛ ፍለጋ ሰዎችን ለማግኘት መገደዳቸውም ተገልጿል። በዚሁ በማይቀነጣል ወረዳ በሚገኝ ሰግሊ ቀበሌ ወጣቶችን ሊያፍስ የሄደ ታጣቂ በወጣቶቹ በመጥረቢያ ተመቶ ቆስሎ ወደ መቀሌ አይደር ሪፈራል ሆስፒታል የተላከ ሲሆን የቀበሌው የፕሮፓጋንዳ ኃላፊም በወጣቶቹ እጁ መሰበሩ ተሰምቷል። በተጨማሪም የወረዳው የጸጥታ ኃላፊ በድንጋይ ተደብድቦ በጀርባው ላይ የከባድ ጉዳት ደርሶበታልም ተብሏል። ይህም እርምጃ ወጣቶቹ ከጽንፈኛው የህወሓት አንጃ ታጣቂዎች የግዳጅ አፈሳ ለሚመጣባቸው ማንኛውም አይነት ጥቃት አጸፋ ለመስጠት ጅማሬ ያሳዩበት አስደናቂ ምላሽ ሆኖም ተመዝግበዋል። በሌላ በኩል በአክሱም ከተማ ሀዮሎም ቀበሌ በተጠራ ስብሰባ ላይ ነዋሪዎች የአሁኑን አስተዳደር በጽኑ ኮንነውታል። አሁን ያለው ህወሓት ከደርግና ከኃይለ ሥላሴ የባሰ ስርዓትን የመጣብን በማለት ቅሬታቸውን የገለጹት ነዋሪዎቹ የተጠራውን ስብሰባ ረግጠው መውጣታቸውም ተሰምቷል። በተፈጠረው ህዝባዊ ቁጣ ምክንያት በብዙ ቦታዎች የሚገኙ የቀበሌና የወረዳ አመራሮች ከፍተኛ ስጋት ውስጥ በመውደቃቸው እጃቸውን ከአፈሳው ተግባር አንስተዋል የተባለ ሲሆን ሆኖም ግን አሁን ላይ አፈሳውን በዋናነት እየመሩ ያሉት ሰራዊቱና ሚሊሻው ሲሆኑ የቀበሌ አመራሮች ግን ወጣቶችን ያሉበት ቦታ ወደ መጠቆም ስራ መሰማራታቸውም ተሰምቷል። ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ አዲስ ምዕራፍ የከፈተ ስኬታማና ሰላማዊ ምርጫ አካሂደዋል ሲል ኢጋድ አስታወቀ። በሰባተኛው ጠቅላላ ምርጫ ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በተግባር በማሳየት አዲስ ምዕራፍ የከፈተ ስኬታማና ሰላማዊ ምርጫ ማካሄዳቸው የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ የምርጫ ታዛቢ ቡድኖች አስታውቀዋል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ሰባተኛውን የኢትዮጵያ ጠቅላላ ምርጫ በተለያዩ የሀገሪቱ ክፍሎች ታዛቢዎችን በማሰማራት ያደረጉትን ትዝብት አስመልክቶ የመጀመሪያ ደረጃ ግኝት የጋራ መግለጫ
መግለጫ ሰጥተዋል። የኬንያ የቀድሞ ፕሬዝዳንትና የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ ኡሁሩ ኬንያታና የኡጋንዳ የቀድሞ ምክትል ፕሬዝዳንትና የኢጋድ ምርጫ ታዛቢ ቡድን መሪ ዶክተር ስፔሲዮዛ ዋንዲራ ካዚቡዌ በጋራ መግለጫ ሰጥተዋል። የኬንያ የቀድሞ ፕሬዝዳንትና የአፍሪካ ህብረት የምርጫ ታዛቢ ቡድን መሪ ኡሁሩ ኬንያታ እንደገለጹት የኢትዮጵያ መንግስት የዲሞክራሲ ስርዓት ግንባታን በማጎልበት አስደናቂ ስራ ሰርተዋል ብለዋል። ሰባተኛው የኢትዮጵያ ጠቅላላ ምርጫ ድምጽ አሰጣጥ ሂደት የኢትዮጵያንና የዓለም አቀፍ የህግ ማዕቀፎችን በተከተለ መርህ በስኬት መጠናቀቁን አረጋግጠዋል። ቴክኖሎጂን ጨምሮ በምርጫ ቅድመ ዝግጅትና ድምጽ አሰጣጥ ሂደት የተከናወኑ ተግባራትም የድምጽ አሰጣጥ ሂደቱን በማሳለጥ በኩል ስኬታማ እንደነበርም ኡሁሩ ኬንያታ አስታውሰዋል። የድምጽ መስጫ ሰዓት መራዘሙ ለመራጮች ተጨማሪ እድል በመስጠት ለአካል ጉዳተኞች፣ አረጋውያንና ለተለያዩ ማህበረሰብ ክፍሎች በድምጽ አሰጣጡ ሂደት ቅድሚያ መሰጠቱ የዜጎችን ተሳትፎ በእጅጉ ያረጋገጠ እንደነበርም አስረድተዋል። በመላው ኢትዮጵያ የምርጫ አስፈጻሚዎችና የጸጥታ አካላት የተጣለባቸውን ኃላፊነት በጥሩ ሁኔታ መወጣታቸውና የመገናኛ ብዙሃንም በተመሳሳይ በከፍተኛ ኃላፊነት ስሜት ስራቸውን ማከናወናቸውን አድንቀዋል። በአጠቃላይ የኢትዮጵያ ህዝብ በምርጫው ያሳየው ተሳትፎና ጀግንነት በእጅጉ የሚመሰገን መሆኑን አንስተዋል። የኡጋንዳ የቀድሞ ምክትል ፕሬዝዳንትና የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ የምርጫ ታዛቢ ቡድን መሪ ዶክተር ስፔሲዮዛ ዋንዲራ ካዝቢዌ የኢጋድ የምርጫ ታዛቢዎች ቡድን አባላት በተገኙባቸው የምርጫ ጣቢያዎች የድምጽ አሰጣጥ ሂደቱ በታቀደለት ሰዓት ተጀምረዋል ብለዋል። የኢጋድ የምርጫ ታዛቢዎች ስምሪት በወሰዱባቸው የኦሮሚያ፣ አማራ፣ ሲዳማና ሶማሌ ክልሎችና ድሬዳዋ እንዲሁም አዲስ አበባ ከተሞች በየጣቢያዎቹ በቂ የምርጫ ማስፈጸሚያ ቁሳቁሶች ተሟልተው የድምጽ አሰጣጥ ሂደቱ ግልጽነትና ለመራጮች እንቅስቃሴ እጅግ ምቹ እንደነበርም አስታውቀዋል። በምርጫው ዕለት በጣቢያዎች ረጃጅም ሰልፎች የነበሩ ቢሆንም ምርጫ ቦርድ እስከ እኩለ ሌሊት 6 ሰዓት ማራዘሙን ተከትሎ መራጩ ህዝብ በከፍተኛ ትዕግስትና እርጋታ ድምጹን መስጠት እንደቻለም ገልጸዋል። የጸጥታ ኃይሎችን በየአካባቢው የተሰጣቸውን ህዝባዊ አደራ በመወጣት ለምርጫው ሂደት ሰላማዊነት ከፍተኛና በጎ አስተዋጽኦ ማበርከታቸውንም ተናግረዋል። በምርጫው ሂደት የባለድርሻ አካላት የተጣለባቸውን ኃላፊነት በሚገባ መወጣት ሰባተኛው ጠቅላላ ምርጫ ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በተግባር በማሳየት አዲስ ምዕራፍ የከፈተ ስኬታማና ሰላማዊ ምርጫ መሆኑን አረጋግጠዋልም ብለዋል። በአርሲ ለደረሰው ጥቃት አቡነ ማቲያስ ለመንግስት የማሳሰቢያ መልእክት አስተላለፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በአርሲ ሀገረ ስብከት በኦርቶዶክሳውያንና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት ተከትሎ ጠንከር ያለ አባታዊ ሀዘንና የማሳሰቢያ መልእክት አስተላልፈዋል። የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን ያስገነዘቡት ፓትርያርኩ በአሰኮ፣ በሽርካ፣ በሆንቆሎ፣ በዋቤና በሙኒሳ ወረዳዎች የተፈጸመውን ድርጊት በተሰበረ ልብ እንደሰሙት ገልጸዋል። 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔ ዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያንን በእጅጉ ያሳዘነ ክስተት መሆኑን ፓትርያርኩ ጠቅሰዋል። ፓትርያርኩ አክለውም ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሀዘን ጥያቄን መፍጠሩን አስረድተዋል። ቤተክርስቲያን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁሉ ጊዜ የምትቆም መሆኑን የገለጹት አቡነ ማቲያስ መላው ኢትዮጵያውያንና ምዕመናን በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን በቁሳቁስና በጸሎት እንዲደግፉም ጥሪ አቅርበዋል። በመጨረሻም ፓትርያርኩ ፈጣሪ ይህንን የሀዘን ሰዓት በምህረቱ ያሳልፍ ዘንድ በግፍ የሞቱትን ነፍሳት በመንግስቱ እንዲቀበልና የተጎዱትን በቸርነት እንዲያጽናና አባታዊ የጸሎት መልእክታቸውን አስተላልፈዋል። የአፍሪካ አንድነት በቴክኒካዊ ችግሮች ሳይሆን በፖለቲካዊ ቁርጠኝነት ላይ የተመሰረተ ነው ሲሉ ጁልየስ ማሌማ ገለጹ። የደቡብ አፍሪካው የኢኮኖሚ ነጻነት ታጋዮች ፓርቲ መሪ ጁልየስ ማሌማ ይበልጥ የተቀናጀችና የተዋሃደች አፍሪካን የመፍጠር ራዕይን በማንጸባረቅ የአፍሪካ አንድነት በደፋር የፖለቲካ እርምጃዎች ሊሳካ የሚችል መሆኑን ገልጸዋል። ማሌማ ለአፍሪካ ሀገራት በሙሉ አንድ ወጥ የሆነ የጋራ ገንዘብ መመስረትና ያለ ቪዛ የመንቀሳቀስ መብትን ማረጋገጥ እንደሚቻል በምሳሌነት አንስተዋል። እነዚህን ትላልቅ ግቦች ማሳካት የማይቻለው በቴክኒካዊ አስቸጋሪነታቸው ሳይሆን በዋናነት መሪዎች ሊያሳዩት በሚገባ የፖለቲካ ቁርጠኝነት ድፍረት ላይ የተመሰረተ በመሆኑ ነው ሲሉ አጽንኦት ሰጥተዋል።
ዚምባብዌ ፕሬዝዳንት ኤመርሰን ምናንጓግ በስልጣን ላይ የሚቆዩበትን ጊዜ የሚያራዝም የህገ መንግስት ማሻሻያ ረቂቅ አቀረበች። የዚምባብዌ መንግስት የፕሬዝዳንት ኤመርሰን ምናንጓግን የስልጣን ዘመን ከ2028 ወደ 2030 የሚያራዝም አዲስ የህገ መንግስት ማሻሻያ ረቂቅ አዋጅ ለፓርላማ አቅርበዋል። ማሻሻያው ምርጫዎችን በማዘግየት የፖለቲካ የስልጣን ዘመንን በማራዘም እንዲሁም እስካሁን የነበረውን ቀጥተኛ የህዝብ ፕሬዝዳንታዊ ምርጫ ስርዓት በፓርላማ ምርጫ በመተካት የፕሬዝዳንቱን የስልጣን ጊዜ የሚያራዝም እንደሚሆንም ተጠብቋል። የቀረበው ረቂቅ አዋጅ ከሀገሪቱ ተቃዋሚዎችና የህግ ባለሙያዎች ጠንካራ የህግ ተግዳሮቶች ሊገጥሙት እንደሚችል ቢጠበቅም ገዢው ፓርቲ ዛኑ-ፒኤፍ በፓርላማ ውስጥ ያለውን ሰፊ የመቀመጫ አብላጫ ድምጽ በመጠቀም ረቂቁን የማጽደቅ ከፍተኛ እድል እንዳለው ተገልጿል። ይህ የፖለቲካ መረጋጋትን ለመፍጠር ያለመ ነው የተባለው የህገ መንግስት ማሻሻያ የተጀመረው ዚምባብዌ በሀገሪቱ ውስጥ ባሉ እንደ ወርቅ፣ ሊቲየም እና ሌሎች ስትራቴጂካዊ የሆኑ የማዕድን ዘርፎች ላይ የውጭ ኢንቨስትመንትን በስፋት ለመሳብ ጥረት እያደረገችበት ባለችበት በዚህ ወቅት ነው። ሩሲያ በምትቆጣጠረው የዩክሬን ግዛት በአውቶቡስ ላይ በተፈጸመ የድሮን ጥቃት 7 ሰዎች ተገደሉ። ሩሲያ በምትቆጣጠረው የዩክሬን ግዛት አውቶቡስ ላይ በተፈጸመ ጥቃት 7 ሰዎች መገደላቸውን እና 11 ሰዎች መቁሰላቸው ባለስልጣናት አስታውቀዋል። ክሬምሊን በዩክሬን ምስራቃዊ ዶኔትስክ ክልል የሾመቻቸው ዴኒስ ፑሽሊን ጥቃቱ ከሞስኮ ወደ ክሬሚያ ሲምፌሮፖል ይጓዝ በነበረ አውቶቡስ ላይ ረቡዕ ማለዳ መድረሱን ገልጸዋል። በተያያዘ ዜና ዛሬ ረቡዕ ማለዳ በሴንት ፒተርስበርግ ጭስ የታየ ሲሆን የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የከተማው የነዳጅ ማከማቻ ላይ ጥቃት መፈጸማቸውን አረጋግጠዋል። ጥቃቱ የተፈጸመው ሩሲያ ዓለም አቀፉን የኢኮኖሚክ ፎረም በምታዘጋጅበት በዚህ ሰዓት ነው። ሩሲያ ትናንትና ማክሰኞ በዩክሬን ከተሞች ላይ በርካታ የድሮን ጥቃቶች ፈጽማ ህጻናትና ሴቶችን ጨምሮ ቢያንስ 22 ሰዎች ተገድለዋልም ተብሏል። ፑሽሊን በድሮን ጥቃት በደረሰበት አውቶቡስ 7 ሰዎች መግደላቸውን ገልጸው ጉዳት የደረሰባቸው 11 ሰዎች የሕክምና ክትትል እየተደረገላቸው ነው ብለዋል። ዩክሬን በአውቶቡስ ላይ ስለተፈጸመው የድሮን ጥቃት እስካሁን ያለችው ነገር የለም። ሩሲያ ሌሊቱን ከዩክሬን የተነሱ 350 ድሮኖችን መታመጣሏንም አስታውቃለች። ዘገባው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ